بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من لا نبي بعده وعلى آله وأصحابه ومن سار على نهجه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته እንግዲህ ዛሬ በአላህ ፍቃድ የምንመለከተው ስለ ሰማይና ምድር አፈጣጠር ይሆናል ማለት ነው። ባለፈው ክፍል 1 ላይ ሰማይና ምድር ከመፈጠራቸው በስተፊት ሰማይና ምድር ከመፈጠራቸው ከ50,000 ዓመት በፊት ቀለም ለውሐል መህፉዝ እንደተፈጠሩ አይተናል ማለት ነው። ኢንሻአላህ ዛሬ ደግሞ የአላህ ፍቃዱ ከሆነ የምንመለከተው ምንድነው ሰማይና ምድር እንደተፈጠሩ የሚለውን በእስላማዊ እይታና መጨረሻ ላይ ደግሞ ሳይንሳዊ እይታዎችን እንመለከታለን ማለት ነው። አብራችሁን ቆዩ። እንግዲህ አላህ Subhanahu Wa Ta'ala ሰማያትና ምድርን ከመፍጠሩ አስቀድሞ አርሹን ውሃውን እና ብዕርን ወይንም ይህን ቀለምን ለውሐል መህፉዝን ፈጥሮ እንደነበር ተመልክተናል ማለት ነው። እና የ50,000 ዓመታት ቅድመ ውሳኔ ምንድን ነበረ? كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة قال وأرشه على الماء الله የፍጥረታትን ወሰን ሰማያትና ምድርን ከመፍጠሩ ከ50,000 ዓመታት በፊት ጻፈው ማለት ነው። አርሹም በውሃ ላይ ነበረ ይሉናል ሶሒህ ሙስሊም ላይ ማለት ነው። እና የ6 ቀናት ሚስጥር እኒህ ነገሮች ምንድናቸው? አላህ Subhanahu Wa Ta'ala አጽናፈ ዓለምን በአንድ ቅጽበት ሁን በሚለው ቃሉ ወይንም ኩን በማለት ብቻ መፍጠር እየቻለ ለፍጥረታቱ ትግስትንና ሶብርን ለማስተማር ሰማያትና ምድርን በ6 ቀናት እንደፈጠራቸው በቁርአን ላይ ይናገራል ማለት ነው። إن ربكم الله الذي خلق السماوات والأرض في 6 أيام ጌታችሁ አላህ ያ ሰማያትና ምድርን በ6 ቀናት ውስጥ የፈጠረ ነው ይለናል ሱረቱል አዕራፍ ላይ አንቀጽ 54 ላይ ማለት ነው። ነገር ግን እነዚህ ቀናት እኛ በመንቆጥርባቸው በ24 ሰዓት የቀን አቆጣጠር ሳይሆን አላህ ዘንድ የሚታወቁ የጊዜ ወቅቶች ናቸው ማለት ነው። እና የፍጥረቱ ዝርዝር ቅደም ተከተል ደረጃ በደረጃ እንመለከታለን ማለት ነው። ሱረቱል ፉሲለት አንቀጽ 9 እስከ ከአንቀጽ 9 እስከ አንቀጽ 12 ምን ይለናል? ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርض ፊ የውመይን ይለናል። ምን ይላል? ቁል አኢነኩም ቁል ብለህ በላቸው አንተ ሙሐመድ ሆይ እናንተ በዚያ ምድርን በ2 ቀናት ውስጥ በፈጠረው ታምጻላችሁን ብለህ በላቸው። እዚህ ላይ ምድርን በ2 ቀን እንደፈጠረው ይገልጽልናል ማለት ነው። ሱረቱል ፉሲለት አንቀጽ 9 አያት እና ተራሮችን ደግሞ እና በምድር ላይ ያሉትን ርዝቆችን ምግቦችን በስንት ቀን ፈጠረ ማለት ነው? በ2 ቀን። ምን ይለናል ሱረቱል ፉሲለት ላይ وجعل فيها رواسي من فوقها وبارك فيها وقدر فيها أقواتها في 4 أيام በለዋም ላይ ጽኑ ተራሮችን አደረገን በውስጧም በረከትን አደረገ በውስጧም ምግቦቿን በ2 ቀናት ወይንም ከምድር አፈጣጠር ጋር 4 ቀናት ሲሞላ ወሰነ ይለናል። ምንድነው እንግዲህ መሬት እንድትረጋ እንዳትወዛወዝ ልክ እንደ ቢስማር ማለት ነው ተራሮቹን ምን አደረጋቸው? ቼካል አደረገላት ማለት ነው ለመሬት ጽኑ እንድትሆን። እና እነዚህ ተራሮች ምድር ላይ ያሉ ጸጋዎች ምኖች እነሱ በ2 ቀን ውስጥ ተፈጠሩ ማለት ነው። ሶስተኛው ደግሞ የሰማያት መፈጠር የመጨረሻዎቹ 2 ቀናት ናቸው። ይህ ደግሞ ምንድነው? በዚያን ወቅት ሰማይ ጢስ ይሄ ወይንም በጋዝ መልኩ ማለት ነው ትክክለኛ ቁሳዊ ጋዝ ወይንም ስሞክ ነበረች መጀመሪያ ላይ። አላህ ሰማይና ምድርን
እንዲቀናጁ ይጠይቃቸዋል እንዳበቡ ማለት ነው አዘዛቸው ثم استوى الى السماء وهي دخان فقال لها وللارض ائتيا طوعا او كرها قالت اتينا طاعين فقضاهن 7 سماوات في يومين እንግዲህ ከዚያም ሰማይ እርሷ ጢሱና ሳለች ወደ እርሷ አቀና ለእርሷና ለምድርም ወዳችሁም ወይ ጠልታችሁ ነው አላቸው ወዳችሁ ወይ ጠልታችሁ ታዛዦች ሆነን መጣን አሉ በሁለት ቀናትም 7 ሰማያት አድርጎ ጨረሳቸው ማለት ነው ሱረቱል ፉሲለት ከአንቀጽ 11 እስከ አንቀጽ 12 ላይ እና እዚህ ላይ ደግሞ በጣም ከገረመኝ ነገር አስትሮኖሚ አስትሮፊዚክስ የሚለው ነገር አለ the subatomic particles allow the formation of the giant cloud ይላል እነዚህ ሰባቶሚክ ፓርቲክሎች የሚባሉት እነ ፕሮቶን ኒውትሮን ኤሌክትሮን እነዚህ ማለት ነው ምን አሉ አሎ ፈቀዱ the formation of giant cloud ደመናን ጋዙን ለመፍጠር ማለት ነው እዚህም ፈቀድን አሉ ቁርአኑ ላይ ማለት ነው ሱብሃንአላህ እና ሰማያትና ምድር ተጣብቀው የነበሩበት ወቅት እንደነበረ ቁርአኑም ይገልጽልናል ማለት ነው እንግዲህ አላህ Subhanahu Wa Ta'ala አጽናፈ ዓለሙን ሲጀምር ይህንን ዩኒቨርስ ሲጀምር ሲፈጠር ማለት ነው አንድ ላይ ተያይዘው እንደነበረ ይናገራል ማለት ነው ሱረቱል አንቢያ ላይ ይህ ደግሞ ዘመናዊ ሳይንስ ከሚናገረው የቢግ ባንግ ቲዮሪ ንድፈ ሐሳብ ጋር ይመሳሰላል ማለት ነው أولم يرى الذين كفروا إلى القرآن أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما وجعلنا من الماء كل شيء حي እነዚያ የካዱት ሰማያትና ምድር የተጣበቁ የነበሩ መሆናቸውንና የከፈልናቸው መሆናችንን ሕያው የሆነ ነገር ሁሉ ከውሃ የፈጠርን መሆናችንን አያውቁምን ይለናል ሱረቱል አንቢያ ላይ እና ይህ ደግሞ ሁሉም ነገር ከውሃ ተፈጠረ የሚለው ደግሞ ዛሬ ባዮሎጂ መጥቶ ፍጥረታት የተፈጠሩት ህይወት ያላቸው ነገሮች ሊቪንግ ቲንጎች የተፈጠሩት ከውሃ ነው አለን ማለት ነው አሁን ላይ ሳይንስ መጥቶ እንዲሁም ለቅርቢቱ ሰማይ ደግሞ 7 ሰማያት አላህ ሰማይን 7 ደረጃዎች አድርጎ እንደፈጠረው እንዲሁም ከዋክብትና ጨረቃ ደግሞ ዝቅተኛዋን ማለት ይችን የስረኛዋን ሰማይ የመጀመሪያዋን ሰማይ በከዋክብት እንዳጌጣት ለሰማይ ውበት እንደሆኑ ለመንገድ መሪነት እንደሚያገለግሉ እና ሸይጣኖችንም መምቻ አድርጎ እንደፈጠራቸው ይናገራል ማለት ነው እንግዲህ ከአላህ ተአምራቶች አንዱ ምድርን አላህ Subhanahu Wa Ta'ala ያለምንም መገደፊያ ነው ያቆማት ያለምንም ምሰሶ ሰማያትን ያለምንም ምሰሶ ወይንም ደጋፊ በራሱ ኃይል ነው አላህ Subhanahu Wa Ta'ala ያቆማት ማለት ነው አንዳንድ አፈ ታሪኮች የሚነገሩ አሉ ማለት ነው ልጅ ሆነን ሁላችንም እዚህ በተለምዶ የምናቀው ነው ማለት ነው ምንድነው መሬትን የያዘው አንድ ትልቅዬ በሬ ነው በቀንዱ ያ በሬ ሲነቃነቅ ነው ምድር የምትንቀጠቀጠው ይላሉ ምንድነው ይሄ አፈ ታሪክ ብቻ ነው እና አላህ Subhanahu Wa Ta'ala بغير عمد ነው ያለምንም ምሰሶ ነው አላህ Subhanahu Wa Ta'ala ያቆማት ይህ ከተአምራቶቹ አንዱ ነው ማለት ነው ከአላህ Subhanahu Wa Ta'ala ተአምራቶች ኢንሻአላህ ቀጣይ ደግሞ እንዳይረዘም ዘመናዊ ሳይንስ ስለ ምድር አፈጣጠር ስለ ሰማይ አፈጣጠር ምን አለ የሚለውን ደግሞ በክፍል 3 የምንመለከት ይሆናል ማለት ነው باذن الله تبارك وتعالى والسلام عليكم ورحمة الله تعالى وبركاته